ይታሸግም ራሱ አየ እሱ የመጨረሻውን ጥያቄ ልቀጥልና እንትን ልበል ይቀጥላል። እሺ ይቻላል። አሁን ወደ ምስራቅ አካባቢ ማለት ነው ወደ ሶማሌ ክልል አካባቢ በጣም ሙቀት ስለሆነ ኒቃብ ምናምን እናደርጋለን ማለት ለሙቀቱ ብለን ነው የምናደርገው እና ላይክ ፀሐዩ 10 ሰዓት አካባቢ ነው የሚታየው። ለንያ አድርጉበት እና ልበሽ ከአላህ ዘንድ እንደምታገኝበት ስራ ነው። አንድ ሴት ራሷን ብትሸፍን ከአላህ ዘንድ ትልቅ አጅር ታገኛለች እና ስለዚህ ንያ አድርጊበት። አላህ በቁርአን ላይ ያዘዘው ነገር ነው። ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ይላል። አንተ ነቢይ ሆይ ሚስቶችህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸው ይላል። የአላህ ትእዛዝ እስከሆነ ድረስ ምን እንዳለው እና ስለዚህ ንያ አድርጉበት። አላህ ስላዘዘኝ ይሄንን እለብሳለሁ ብለሽ ንያ አድርጊ። ፀሐይ ለመመከት ብቻ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነው? ሰላም ነው? አማን ነው? ጾም እንዴት ነው? ለይለቱል ቀድር አላህ ይወፍቅህ። ቤተሰብ እንዴት ናቸው? እናት፣ አባት፣ ወንድሞች ሁሉ ሰላም? እኔ ደህና ነኝ አልሐምዱሊላህ። እሺ ምን አልሽኝ? እሺ ጥያቄ ያላችሁ ልጆች ኢጆል የሚለው ምን ማለት ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኮሜንት ላይ ያስፈራራሽኝ ነበር? አይደለም እንዴ ለምን ማስፈራራክ? የኛውን አካውንት ስለማላውቅ እየፈለኩ ነበር እንጂ እኔ ፈርቼ ምን ያስገባሽ? በመፈልግ በጣም ደከመኝ። ጥርሴን አመመኝና እሱ እሺ ለምን ምግብ ታበዣለሽ? አይስክሪም ምናምን አታብዣ። መከረኛ ቸኮሌት ነው ይሁን። እሺ ጥርሴን አመመኝና እየጾምኩኝ ነበረ። ከዛ እንትን አደረኩኝ፣ ቅርንፉድ አስቀመጥኩበት፣ ውሃውን ዋጥኩት። በጣም አሞኝ ነው። ምንም በጾም ቀን ነው? አዎ ትላንት እኮ ነው። እሺ ባለማወቅ ከሆነ ያደረግሽው አስበሽ ሆን ብለሽ ነው ውሃውን ያወጥሽው ወይንስ በስተት ነው? በቃ አሞኝ ነበረ። ምንም ራሴን አላውቅም። በጣም አሞኝ ነበር እኮ። ስለዚህ አውቀሽ ነው ያወጥሽው? እኔ እንጃ ወላሂ። በቃ እኔ እንጃ ማለት እኔ አሞኝ ነበር። ምንም አላውቅም ወላሂ። በጣም ተንገብግቤ ነበረ። የሚያውቅ ያውቀዋል የጥርስን በሽታ። እሺ አውቀሽ ካልሆነ ጾሙ አይበላሽም። ሰውዬው አፍ ውስጥ ውሃ ስለተቀመጠ ብቻ አይበላሽም። አሞት ከሆነ እንደ መድኃኒት የዛኔ እንዲያረጋጋለ ጥርቱን በሚል ማለት ነው። ወደ ውስጥ ከዋጥሽው ግን ይበላሻል። አውቀሽ ሆን ብለሽ ከሆነ በስህተት ሳታስቢው ቢገባ ግን ጾም አያበላሽም። በስህተት የተሰራ ወንጀል እንደ ወንጀል አይቆጠርም። ግን ጥርጣሬ ውስጥ ያለ በቃ አሁን እኮ ማለት ውስጤ ደስ አላለውም። ጾም ያለው የሚል እምነት የለም ውስጤ። ያ ሳይሆን አንቺ ያንን ነገር ስትውጩ ጊዜ አውቀሽ ከሆነ ጾሙ ይበላሻል። አውቄ አይደለም አውቄ እሺ አመሰግናለሁ። እና ያኛውን አካውንትህን ለምንድነው ሜሽን ማድረግ የማንችለው? ቢያንስ ፎሎ እንኳን እንድናስደርገት ምናምን አልወጣልሽ አለኝ። እንትን አድርግ ገስት ላይ ያስገባዋለሁ። እንደዛ አድርግና እናስተካክለው እንደሆነ። እሺ አመሰግናለሁ ስላስገባኝ። እሺ ጥያቄ ያለህ?
እሺ የመርየምን ታሪክ ነገር እናልከው አንዴ የጻፍክ ነው እና ነው ነግራቸዋለሁ። ወኢኒ ሰመይቱሃ መርየም ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም فتقبلها ربها بقبول حسن وأنبتها نباتا حسنا وكفلها زكريا كلما دخل عليها زكريا المحراب وجد عندها رزقا قال يا مريم أنى لك هذا قالت هو من عند الله إن الله يرزق من يشاء بغير حساب هنالك دعا زكريا ربه قال رب هب لي من لدنك ذرية طيبة إنك سميع الدعاء. مريم مالت يتشنج ما ناتي مريم يمسه النات مريم እናቷ ሐና ትባላለች። በስለት ነው ያገኘቻት ለአላህ ሱብሓነሁ ወተዓላ ተስላ ለአንድና ብቸኛ ለሆነው አምላክ። መርየም እናቷ እርጉዝ ሆና ሳለች ነው አባቷ የሞተባት። ገና ሳትወለድ አባቷ ሞተባት። አባቷ ማን ነበር? አባቷ የመስጂድ አልአቅሷ ኢማም ነበር፣ መሪ ነበር። የመርየም አባት አላህ በቁርአን ላይ ተገልጾታል። በእርሱ ስም የቁርአን ምዕራፍ ሰይሟል። በማርያምም ስም የቁርአን ምዕራፍ ሰይሟል። አልዕምራን ሶስተኛው ምዕራፍ በቁርአን ላይ የመርየም አባት ስም ነው። አላህ በጣም ከመረጣቸው ደግና መልካም ሰዎች መካከል ነበር። ጀማዓ ነብይ ባይሆንም ልክ እንደ በቃ ከነቢያቶች የማይተናነስ ደግነትና መልካምነት ያለው ሰው እንደሆነ አላህ በቁርአን ላይ ጠቅሶለታል። ኢነላህ አስጠፋ አደመ ወኑሐን ወአለ ኢብራሂመ ወአለ ዒምራን ዐለል ዓለሚን ይላል። ከዓለማት ከመረጥኳቸው መልካም ሰዎች መካከል ብሎ ጠቅሶታል። እሱ ማን? የመርየም አባት። የመርየም አባት የመስጂድ አልአቅሷ ኢማም ነበር፣ መሪ ነበር። በእርሱ ዘመን የነበረ ነቢይ ያለው ያው ዘከሪያ ዓለይሂ ሰላም እና የመርየም አባት በአንድ ጊዜ ነበሩ፣ ጓደኛ ነበሩ። ዘከሪያ ነቢይ ነው፣ እንትና ደግሞ የመርየም አባት ደግሞ የመስጂድ አልአቅሷ ኢማም ነው፣ መሪ ነው። በጣም ይከበራል፣ በጣም ይፈራ ነበር። ባቻለ እስራኤላውያኖች በጣም ያከብሩት ነበር። የመርየም ዓለይሃ ሰላም አባት እጅግ በጣም ደግና መልካም ሰው፣ በጣም አላህን የሚገዛ ሰው ነበር። በጣም አላህን የሚፈራ ሰው ነበር። የመርየም አባትና ዘከሪያ እህትና ያገቡት። ሌላው ነገር ልታውቁ የሚገባ የመርየም አባትና ዘከሪያ ዓለይሂ ሰላም እህትና እህቶችና ያገቡት ጓደኛ ናቸው። እነሱ እህትና ያገቡት ያ የመርየም አባት ማንን ወለደ? መርየምን ወለደ። ዘከሪያ ማንን ወለደ? የሕያን ወይንም ዮሐንስን ወለደ። ቦታች አለና የሕያን ወለደ። መርየም ማንን ወለደች? ዒሳን ወለደች። ስለዚህ መሲሁና ዮሐንስ ወይንም የሕያ የአክስትማማች ልጆች ብለው ነብዩ ሰለላሁ ዐለይሂ ወሰለም ይገልጿቸዋል። ወደ ሰባቱ ሰማይ እያረጉ ባሉ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ኢጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ብብነ ልኻላ ፈወጀድቱ ብነ ልኻላ ዒሳ ብነ መርየም ወየሕያ ብን ዘከሪያ አሉ። ወደ በሰባቱ ሰማይ እያረግኩኝ እየወጣሁ ባለሁበት ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁለት የአክስትማማት ልጆችን አላህ በሁለተኛው ሰማይ ላይ ያገናኘኝ አሉ። እነርሱም ዒሳና የሕያ ወይንም ዮሐንስ አሉ። እነዚህ ሁለቱ ተቀራራቢ ናቸው፣ ዘመድ ናቸው። እሺ ከላይ ሰላም፣ እንዴት ነሽ? ምንም እንዴት ነህ? ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነው እሱ? ወራህመቱላሂ ወበረካቱ። ሰላም ነው አላህ አልሐምዱሊላህ። በግል ቁጥር ረክለ ነበር የሆነች ልጅ ሻሪያ ማለት ትፈልጋለህ? ፎሎ አድርገኝና ደውልላት አስቀምጬልሃለሁ ቁጥር። አይ እሺ አሁን አስታውሰኝ ስትወጣሽ። እሺ አታውጡኝ ጋር እሺ። እና እንደዚህ መሆናቸውን ካወቃችሁ መርየም ዓለይሃ ሰላም አባቷ
የመስጂድ አልአቅሷ የቤተ አልመቅደስ መሪ ነበር፣ ኢማም ነበር፣ አሰጋጅ ነበር። ዘከሪያ ዓለይሂ ሰላም በእርሱ ዘመን የነበረ ደግና መልካም ሰው ነበር። ይወታቸዋል። ይህ ሰውዬ የዘከሪያ ዓለይሂ ሰላም ነቢይ ናቸው። የመርየም አባት ደግሞ የመስጂድ አልአቅሷ ኢማም ናቸው፣ መሪ ናቸው። መርየም ተረግዛ እያለች እናቷ ሐና አርግዛት አባቷ ሞተ። ገና መርየም ሳትወለድ ገና አባቷ ሞተ። በዚህ ጊዜ የመርየም እናት ሐና ልጇ ወንድ እንዲሆንላት ልክ እንደ አባቱ እንደ ዕምራን የመስጂድ አልአቅሷ መሪ ኢማም እንዲሆንላት አገልጋይ እንዲሆንላት ተመኘችና ስለተሳለች ይሄን በወዴ ውስጥ ያለውን ልጅ ለአንተ ብቻ አገልጋይ እንዲሆን ከምድራዊ ጥቅም የራቀ አድርጌ ለአንተ ተስየዋለሁ ብላ ተናገረች። إذ قالت امرأة عمران ربي إني نذرت لك ما في بطني محررا فتقبل مني تقبلني عليك تسألك الله إنك أنت السميع العليم أنت سميناك يهون كنهن عليك ከዚያ በኋላ እሷ የተመኘችው ወንድ እንዲሆን ላት ልክ እንደ ባሏ የመስጂድ አልአቅሷ መሪ እንዲሆን ነበር። ነገር ግን አላህ ሴት ልጅ ነው የሰጣት። ማን ተወለደች? ሴት ልጅ ተወለደች። فلما وضعتها በወለደቻትም ጊዜ አላምላካችን قالت ربي إني وضعتها أنثى ደነገጠች። ጌታዬ ሆይ የኔ በቃ ወንድ ማን ነው ሴት ሆነች የወለድኳት አለች። والله أعلم ما وضعت የወለደችውንም አምላክ አላህ የሚያውቅ። وإني سميتها مريم አለች። እኔ የልጄንም ስም ማርያም ብዬ ሰይሜያታለሁኝ አለች። وإني أعيذها بك وذريتها من الشيطان الرجيم አላህ ለመነች። አደራ አምላክ ያለ እርሷንም ሆነ ከእርሷ የሚገኘውንም ዘር ከሰይጣን ተንኮልና ሴራ በአንተ አስጠብቃቸዋለሁኝ ከሰይጣን ጠብቅልኝ አለች። አላህም ተቀበላት። ፈተቀበለሃ ረቡሃ ደግና መልካም ሴት ነችና የመርየም እናት እና በጣም ጻድቅ ሴት ነች፣ ደግ ሴት፣ መልካም ሴት ነች። ባሏም ልክ እንዲሁ የመርየም አባት በጣም ደግና መልካም ሰው ነው። ልክ እንዲሁ ደግሞ መርየም ዓለይሃ ሰላም እርሷ በጣም መልካም ልጅ ልትሆን ነው። ፈተቀበለሃ ረቡሃ ቢቀቡሊን ሐሰን እኔም ጌታዋ አላህ በጥሩ አቀባበል ተቀበልኳት አለ። በጣም ደግና መልካም ሴት ነችና የለመነችውን ሁሉ ሻላት አላህ። ማን አሳደጋት ይችል ልጅ? ምክንያቱም አባቷ ሞቷል። የመርየም አባት ገና ሳትወለድ ነው የሞተባት። ስለዚህ ማን እንደ አባቱ ነው ያሳድግ? እስራኤላውያኖች ሁላችንም እኛ እናሳድጋለን አሉ። ዘከሪያም እኔ ነኝ የማሳድገው አለ። በዚህ ጊዜ በቃ ዕጣ እንጣል ተባለ። ዕጣ ተጣለ። ለዘከሪያ ደረሰ። ዘከሪያ እንዳሳድግ ተወሰነ። ፈተቀበለሃ ረቡሃ ቢቀቡሊን ሐሰን ወአንበተሃ ነባተን ሐሰንን ወከፈለሃ ዘከሪያ ኃላፊነቱን ወስዶ አሳደጋት። ነቢይ ነው። በአምላክ ሕግና ስርዓት ላይ አድርጎ አሳደጋት። አላህን ብቻ እንጂ ሌላን በፍጹም አትገዛ። ወንድ የሚባል በፍጹም ሊነካት ሊቀርባት እንኳን አላደረገም። ዘከሪያ የራሷ ከቤተል መቅደስ አጠገብ ሚሕራብ ትንሽ የቤት ሰራላት፣ ቤት አምልኮ እዚያ ቁጭ አረፍ ብላ አላህ እንድትገዛ አስተማራት። በቃ አደገች። እቺ ልጅ አደገች አላህን በመገዛት ላይ ብቻ፣ ማንም ወንድ ሳይቀርባት፣ ማንም ወንድ ሳይነካት አደገች። የቤት አምልኮ ቤተል መቅደስ የዚያም አገልጋይ ሆነች። በዚህ ሁኔታ ላይ ሳለች ምግብ የሚያመላልስላት የሚያሳድጋት ማን ነው? ዘከሪያ ነበር። ከዕለታት ቀን አንዳንድ ቀን ግን እርሱ ያላመጣው የተለየ ምግብን ማየት ጀመረ ቤቷ ውስጥ። ኩለማ ደኸለ ዐለይሃ ዘከሪያ አልሚሕራብ ወጀደ ዐንደሃ ሪዝቃ። ከእርሷ ዘንድ የተለየ ሲሳይ ማየት ጀመረ። የሚገርም ምግብ፣ ምድር ላይ የሌለ ምግብ። በጣም ደነገጠ ዘከሪያ። ቃለ ያ መርየም አና ለኪ ሃዛ፣ ከእርሷ ዘንድ ማንም ወንድ እንደማይገባ ያውቃል። ማን ነው ይሄን ምግብ ያመጣልሽ አላት። ቃለት ሁወ ሚን ዒንዲላህ፣ ይህማ ከአላህ ዘንድ ነው አለች። አላህ ከጀነት ምግብ ይልክላት ነበር። በተራበች ጊዜ ባስፈለጋት ጊዜ ዘከሪያ እስኪመጣ ድረስ አይጠብቅም ነበር። አላህ ምን ያክል ቢያከብራት ነው? ምን ያክል ትልቅ ቦታና ደረጃ ቢሰጣት ነው?
ከጀነት ምግብ ይልክላት ነበር መላእክቶችን እየላከ። ቃለ ያ መርየም አና ለኪ ሃዛ ከየት ነው ይሄ ምግብ አላት ዘከርያ። ቃለት ወምን ዒንዲላህ ይህ ከአላህ ዘንድ የመጣልኝ ነው አለች። ኢነላሃ የርዙቁ መን የሻኡ ቢገይሪ ሒሳብ አለችው። አንተ ዘከርያ ሆይ አላህ ያሻውን ሰው ያለምንም ገደብ ሲሳዩን እንደሚለግሰው አታውቅም ኖሯለን አለችው። ዘከርያ በጣም ደነገጠ። እዚህ ጋር ምን ያክል ቅርብ ብትሆነው ከአላህ ዘንድ አላህ በመላእክቶች የሚያስፈልጋትን ሁሉ የሚያደርግላት። ዘከርያ በዚህ ጊዜ ነው ልጅን የተመኘው። አንተ መልካም ልጅን በምታይ ጊዜ ምን ነው አላህ እኔንም ልጅ በሰጠኝ ትላለህ አይደለ? እንደዚህ እንደ ልጅ ትላለህ። ዘከርያ በዚህ ጊዜ ወዲያው ዘወር አለና ወደ መስጂዱ ገባ። ቤተል መቅደስ ሚሕራብ ላይ ቆሞ መስገድ ጀመረ። አላህን መለመን ጀመረ። ሁናሊከ ደዓ ዘከርያ ረባህ። በዚያን ጊዜም ዘከርያ ጌታውን አላህን እኔን መለመን ጀመረ አለ። ዘከርያ አይወልድም ነበር፣ አርጅቷል። እሱ ሚስቱም መሃን ነች፣ ልጅ የሚባል የላቸው። አስቡት፣ አላህ ተአምር ሊያደርግለት ነው ለእርሱም። ዘከርያ አርጅቷል፣ ሚስቱም መሃን ነች። ግን አላህን ከመለመን አላገደውም። አላህ የሚሳነው ነገር የለምና ይህን ያውቃል ዘከርያ። ያችሁ አርጅቻለሁኝ፣ ሚስቴ መሃን ነች፣ ልወልድ አልችልም ብሎ ተስፋ ይቆርጣል አይደል? የሰው ልጅ ነቢያቶች ጋር እንደዛ የሚባል ነገር የለም። አላህ ያደርገዋል ብለው ያምናሉ። ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ አለ ዘከርያ። ጌታዬ ሆይ ከአንተ ዘንድ ጥሩ ልጅን ጥሩ ዘርን ስጠኝ አለ። ጥሩ ልጅን ስላየ ነው። ማነች? መርየም ዓለይሃ ሰላም። ኢነከ ሰሚዑ ዱዓ፣ አንተ ጸሎትን የምትሰማ ይሁን ከአምላክ ነህና አለ። ወዲያው መልአኩ ጅብሪል ዓለይሂ ሰላም ገብርኤል ተላከ ወደ እርሱ። ፈናደትሁ ልመላኢካ፣ መልአኩም ጠራው። እነላሃ ዩበሽሩከ ቢያሕያ አለው። አንተ ዘከርያ ሆይ እነሆ አምላክህ አላህ ያሕያ የሚባልን ልጅ እንደምትወልድ ያበስርሃል አለ። ሙሰድቀን ቢከሊመትን ሚነላህ፣ የአላህን ቃል እውን የሚል የማያስተባብል፣ ወሰይደን ለህዝቡ ደግሞ አለቃ የሆነ፣ ወሐሱረን ጥብቅ የሆነ ደግሞ፣ ወነቢይን ሚነ ሳሊሒን ከነቢይም የሆነ ልክ እንዲሁ ከደጋጎች የሆነ ልጅን ያበስርሃል አለ። ዘከርያ እዚህ ጋር ጠየቀ። ቃለ ረቢ አና የኩኑ ሊ ወለድ አና የኩኑ ሊ ጉላሙን ወቀድ በለገኒ ልኪበር ወምራእቲ ዓቅር። ጌታ ያላህ ሆይ እንዴት ለእኔ ልጅ ሊኖረኝ ይችላል? እርጅና ያደረሰብኝ እድሜ ላይ አድርሶኛል፣ አርጅቻለሁኝ፣ ሚስቴም ደግሞ መሃን ነች አለ። እንዴት ለእኔ ልጅ ሊኖር ይችላል? መልአኩ ጅብሪል ምን አለ? ቃለ ከዛሊከ አላሁ የፍዐሉ ማ የሻእ፣ ልክ እንዲሁ አምላክህ አላህ ያሻውን ይሰራልና አለ። አንተ ብታረጅም ሚስትህ መሃን ብትሆንም ከእናንተ ልጅን ማስገኘት አያቅተውም፣ አይሳነውም፣ ተአምር ያደርጋል አምላክህ አላህ። ይሄ ነው። ከዚያ በኋላ ያሕያ ዓለይሂ ሰላም ተወለደ። ከዚያ በኋላ መልአኩ ጅብሪል ዓለይሂ ሰላም ወደ ማርያም መጣ። መርየምንም ብስራት ይዞላት መጣ ከአላህ ዘንድ። መጀመሪያ ግን ባለችበት አቋም እንድትበረታ አላህን በመገዛት ላይ እንድትጸና ነገራት። ከአላህ ዘንድ ያላትንም ደረጃ ቀድሞ ነገራት። ከዚያ በኋላ ለእርሷ ስለሚሰጣት ተአምራዊ የሆነ ልጅ ያለ ወንድ ግንኙነት ልጅ ከእርሷ እንደሚወለድም ያበስራታል። መጀመሪያ ሲመጣ ምን አላት? ወኢዝ ቃለት ልመላኢካ፣ መልአኩም ባለ ጊዜ አስታውስ፣ ያ መርየም አንቺ መርየም ሆይ አላት፣ ኢነላህ አስጦፋኪ፣ እነሆ አምላክሽ አላህ መርጦሻል፣ አንቺ ወጠሐረኪ፣ አንጽቶሻል፣ ንጹህ ነች መርየም። ማንም ወንድ በህይወት ዘመኗ ጫፏን አልነካትም። ወስጠፋኪ ዐላ ኒሳኢ ልዓለሚን፣ እነሆ ከዓለማት ሴቶችም ሁሉ በጽድቅ ተመርጠሻል ተባለች። አላህ መርጦሻል፣ አንጽቶሻል፣ ከዓለማት ሴቶችም በጽድቅ የተመረጥሽ ሴት ነሽ አላት። ያሰረ ምን አይነት ብስራት አስባችሁታል? ከአምላክ ዘንድ ከዓለማት ሴት አንቺ ነሽ ታላቅ ሴት ተብላ መመረጥ። ይሄን በሰማች ጊዜ በጣም ተገረመች ከአላህ ዘንድ። መርየም ዓለይሃ ሰላም በዚሁ አቋሟ ላይ እንድትበረታ እንድትጸና አዘዛት መልአኩ ጅብሪል። ያ መርየም አላት፣ አንቺ መርየም ሆይ አላት፣ እቁኑቲ ሊረቢኪ፣ ለጌታሽ ቀጥ ብለሽ በዚሁ ላይ ቀጥ ያላት፣ ለጌታሽ ለአላህ ሱብሓነሁ ወተዓላ ቀጥ ብለሽ በዚሁ ላይ ትጽኚ። ወርክዒ ወስጁዲ ወርክዒ ማራኪዒን፣ ለእርሱም ብቻ ስገጂ፣ ከአጎንባሾችም ጋር አጎንብሽ ወይም ከሰጋጆችም ጋር ስገጂ አላት።
እያችሁ ለጌታዋ ለአምላኳ ለአላህ በመስገዷ እርሱን በብቸኝነት በመገዛቷ ነው የጸደቀችውና የተመረጠችው። በተክለ ሰውነት አይደለም፣ በውበት አይደለም፣ በአቋም አይደለም። ሰው ከአምላኩ ዘንድ የሚሰራው በእምነቱና በጽድቅ ስራው ነው። መርየም በዚህ ላይ በጣም የተዋጣላት ነበረች። በነቢይ እጅ ነው ያደገችው፣ በዘከሪያ ዓለይሂ ሰላም እጅ። ያ መርየም ቁልቲ ሊረቢኪ ወስጁዲ ወርካዒ መዐ ራኪዒን። ወረድ አለና ደግሞ ስለ እርሷ ይቀጥላል። ወኢዝ ቃለት ልመላኢካ መልአኩም ባለ ጊዜ አስታውስ፣ ያ መርየም አንቺ መርየም ሆይ አላት፣ ኢነላሃ ዩበሽሩኪ እነሆ አምላክሽ አላህ ያበስርሻል አላት። በምን ቢከሊመት ሚንሁ እስሙሁ ልመሲሑ ዒሳ ብኑ መርየም ዒሳ የሚባል ልጅ እንደምትወልጂ ከእርሱ በሆነ ቃል እነሆ ያበስርሻል ተባለች። ከአላህ ስብሓነሁ ወተዓላ ዘንድ የሆነ የብስራት ቃልን መልአኩ ገብርኤል ወይም ጅብሪል ወደ ማርያም ይዞ መጣ። ያ ምንድነው? ልጅን ዒሳ የሚባል ልጅ ትወልጃለሽ የሚል ቃል ይዞላት መጣ። ወጂሃን ፊ ዱንያ ወልአኺራ ይህ የምትወልጂው ልጅ ደግሞ በዚች በቅርቢቱም ዓለም በቀጣዩም ባለሟል ባለ ክብር የሆነ ልጅ ነው አላት። በጣም የተከበረ ልጅ። ወሚነል ሙቀረቢን ከአላህ ዘንድ ከአምላኩ ዘንድ ደግሞ በጣም ቅርብ ደረጃ ካላቸው ሰዎች ነው ብሎ ነገራት። መርየም በዚህ ጊዜ ጠየቀች። ቃለት ረቢ አና የኩኑ ሊ ወለድ ጌታዬ ሆይ ለእኔ እንዴት ልጅ ሊኖረኝ ይችላል? ወለም የምሰስኒ በሸር ወንድ የሚባል ነክቶኝ የማላውቅ ስሆን አለች። አሁንም አላህ በእርሷ ላይ ተአምር እንደሚሰራ ይነግራታል። ቃለ ከዛሊከ ላሁ የኽልቁ ማ የሻእ ልክ እንዲሁ አምላክሽ አላህ ያሻውን ይፈጥራል አላት። በምን መልኩ ነው ታዲያ ልጁ የሚገኘው? ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን አላት። አምላክሽ አላህ አንድን ነገር ለማድረግ በወሰነ ጊዜ ሁን ይለዋል፣ ወዲያም ያ ነገር ይሆናል። ስለዚህ ሁን በሚለው ቃሉ ያስገኘዋል። አያሽ ወዩዓሊሙሁ ልኪታብ ወልሕክማ ወተውራት ወልኢንጂል አላት። ቀጥሎ ልጅሽን አላህ መጽሐፍን ያስተምረዋል፣ ጥበብን ያስተምረዋል፣ ተውራትን ያስተምረዋል፣ ኢንጂልን ያስተምረዋል። የእውቀት ባለቤት ነበር ዒሳ፣ የጥበብ ባለቤት ነበር። ሕክማ ይላል የሚናገራቸው ንግግሮች በጥበብ የተሞሉ ናቸው። የእውቀት ባለቤት ነው። ተውራትን አላህ አሳውቆታል። ገብቷቸዋል። የትኛው የተጨመረ ነው የትኛው የተቀነሰ ነው የሚለውን መስተካከል ያለበትን ሁሉ በደንብ አድርጎ ያውቀው ነበር። በመጽሐፋቸው ላይ ያለውን ከነ ቁጥሩ ከነ ሁሉ ነገሩ ያውቀዋል። አላህ አሳውቀዋለሁ እያለ ይናገራል። ረሱልን ኢላ በኒ እስራኤል አላት። ወደ እስራኤል ልጆችም ልክ እንዲሁ መልእክተኛ አድርጎ ይልከዋል አላት። ገብቷቸዋል። አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም መሲሁ ተላከ እንዳላቸው ከዛ እኔ ከጌታችሁ የሆነ ተአምራትን ይዤላችሁ መጣሁኝ አላቸው ይላል። መሲሁ ዒሳ ዓለይሂ ሰላም መልእክተኛ እንደሆነ ነገራቸው። ከአምላኩ ዘንድ የተላከ መልእክተኛና ነቢይ። ከዚያ ተአምራትን አሳየ። ተአምራትን ካሳየ በኋላ ሙታንን የማስነሳትን ተአምር አላህ ሰጠው። ማየት የተሳናቸውን የመፈወስ ተአምር አላህ ሰጠው። ልክ እንዲሁም በርካታ ተአምራቶችን አላህ ሱብሓነሁ ወተዓላ ሰጠው። ታዲያ ምን አስተማራቸው? በቃ ይሄ ነው የመጨረሻው። ፈተቁላህ ወአጢዑን አላቸው። አላህን ፍሩና አሁን የማስተምራቸውን የማዛቸውን ትእዛዝ ታዘዙኝ አላቸው። ምንድን ነው ትእዛዙ? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም የእኔም የእናንተም ጌታ የሆነው እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ። አረፍ ነጥብ። ይሄን ለማስተማር ነው መሲሁ የመጣው። ይሄን ለማስተማር ነው አብርሃም የመጣው። ይሄን ለማስተማር ነው ሙሴ የመጣው። ይሄን ለማስተማር ነው እነ ኢልያስ፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ሃሩን ሁላቸውም ነቢያት የመጡት ያን የላካቸውን አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ። መሲሁም ይሄ ነው ትምህርቱ። መሲሁም ይሄ ነው ትምህርቱ። የላከው አንድ አምላክ ያን አምላክ እንድታመልኩ ነው፣ እርሱን እንድታመልኩ አይደለም። እነዛ ድንቅ ስራዎቹ በድንቅ አወላለድ መወለዱ እነዚህ ሁሉ የአምላክ ጥበብ ናቸው በእርሱ ላይ። ስለዚህ ያን በእርሱ ላይ ይሄንን ጸጋና ውለታ የዋለን ያንን አንዱን አምላክ ማምለክ ነው። ታቻላረ ይሄ ነው ባጭሩ የመሲሁ ዓለይሂ ሰላም እና የመርየም ታሪክ። እሺ فلما أحس عيسى منهم الكفر قال من أنصر ጥያቄ አለ ግን ሰላም አለይኩም ወራህመቱላሂ ወበረካቱህ።
ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ አለኝ። አንድ ጥያቄ ይሰማል? ምን ያክል ደቂቃ ትቆያለህ? አንድ ደቂቃ ብቻ። ወላ እሺ ምን አልሽ? እሱ አንድ ጥያቄ አለኝ። ጠይቅ፣ ሌሎቹ ዝም ስላሉ ነው። ጠይቅ። فلما أحس عيسى من እሱ እኛ የት ቀን ማለት ነው እኔ በምሰራበት እዚህ ማለት ነው ብዙ ክርስቲያኖች አሉ፣ ሁላቸውም ማለት ትችላለህ። ከዛ እነሱ መስሎኝ ክርስቲያኖች ምንድነው ጾም ነው አይደል? እነሱ ከኛ ጋር አብረው ምንድነው ውጭ ላይ ምግብ ምናምን ጠልበው መዳን ቤት ከኛ ጋር አብረው ቢመሉ እንዴት ይታያል? ከነሱ ጋር መመሳሰል ይመስላል። አዲስ እሺ ችግር የለም። ጀዛከላሁ ኸይራ። እሺ የሙሐመድ እናትና አባት ምን አምላክ ነበሩ? ሰማይና ምድርን የፈጠረው አላህ ነው ብለው የሚያምኑ ነበሩ። والله ይህም በቁርአን ላይ ይናገራል። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርض ለየቁሉነ አላህ። ሰማይና ምድርን የፈጠረው ማን ነው ብለህ በትጠይቃቸው ህዝቦችህን አላህ ነው ይለዋል። ያችሁ ይሄ ነው። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርض ለየቁሉነ አላህ። ሰማይና ምድርን የፈጠረው እርሱ አላህ ነው ብለው የሚያምኑ ህዝቦች ነበሩ። እሺ وأما أنهم مشركون أو كفار فلا ندري بذلك حتى نأتي يوم القيامة. الشيء يا قال لي كتل. السلام عليكم ورحمة الله وبركاته. شو نديتنا؟ وعليكم السلام ورحمة الله وبركاته. ጠፋብኝ እኮ በዚህ ሳምንት ደግሞ ጠፍተሃል። አለን እሺ እኔ ትንሽ ጥያቄ አንድ ጥያቄ ነው አለኝ። የሆነ ምግብ ላይ ማለት ነው ምግብ አልበላም ብዬ ምዬ ማለት ነው። ከዛም በኋላ በቃ በሽምግልና ምናምን ና ብላ ምናምን ብሎ ይለምኖኝ ምናምን ሰው ልኮብኝ በላሁት። በላ ተዛሳ ኮካ ጠጥተሃል? ይሄ ነው እንዴት ነው የሚታየው? ኮካ ወይም ስፕራይት ጠጥተሃል? አልጠጣህም? ከዚያ በኋላ አይደል ምንም ነገር አልጠጣም፣ ግን ያው ቤተሰብ ስለሆነ አልበላም ብዬ እምቢ ብዬ ምናምን ከዛም ጓደኛ ላኩብኝና ምናምን ከዛም በላው። እናዳል ምን አንጠጣም? እሺ በጾም ቀን ነው እንዴ? በጾም ቀን ነው በጾም ምሽት አይደለም። እኔ በጾም ቀን አይደለም። ይሄ እንዴት ነው የሚታየው? ማላምዬ ከበላው እንዴት ነው የሚታየው ነው እንጂ በጾም ውስጥ አይደለም የበላሁት ያልኩት። ወላሂ አልበላም ብለህ በልተህ ነው? እሺ ያን ነገር እና ብላ እየተባልከው ወዲያው አረ ወላሂ አልበላም ብለህ ሳታስበው የማልከው መሐላ ነው ወይንስ አስበህበት አቅደህበት የማልከው ነው? በሆነ ነገር ወንድሜ አናደደኝና ወላሂ ከዚህ በኋላ እናንተ ጋር አልበላም ባልኩና ከዛም በኋላ ጓደኛ ላኩብኝና ምናምን ከዛን ና ብላ እስከመቼ ነው እንደዚህ የምትለው ምናምን ብሎኝ በላው። ወላሂ አስበህበት አቅደህበት ተረጋግተህ የማልከው ነገር ከሆነ ከፋረተ የሚን አለብህ። ከፋረተ የሚን አለ 10 ድሃ ማብላት ወይንም 10 ድሃ ማልበስ ወይንም 3 ቀን መጾም በሶስት አንዱ ማድረግ። እሺ መጨረሻዋን የመርየም አለይሃ ሰላም መጨረሻ እንዴት ነበር? ኢሳን ከወለደች በኋላ ከዚያ በኋላ ቁርአን የሰዎችን የግለሰቦችን የህይወት ታሪክ ሙሉ ሊዘረዝር የመጣ አይደለም። አስፈላጊ የሆኑ ነጥቦችን በእርሷ ላይ ሰዎች የተሰናከሉበትን ጉዳይ ለማብራራት ነው የመጣ። ገብቶሃል? ከዚያ በኋላ ገባች፣ ወለደች፣ ሞተች። ይሄ ምንም የሚጠቅም ነገር አይደለም። እርሷን ሰዎች የአምላክ እናት ነች ብለው በማሰባቸው የሰው እናት ነች የሚለውን ለመግለጽ ነው።
ልክ እንዲሁ የወለደችው አምላክን ሳይሆን ሰው እንደሆነ ለመግለጽ ያ ነው ዋናው ነገር፣ ይሄን ለመግለጽ እንጂ የሰውን ሙሉ የህይወት ታሪክ የያዘ አይደለም ቁርአን። በውስጡ ላይ አስፈላጊ የሆነው የነቢያት ታሪክ፣ የእሷንም ታሪክ፣ የመሲሁንም ታሪክ አንስቶታል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ወንድም ሁሴን? ሰላም ነው ወላሂ አልሐምዱሊላህ። እና ያው ላስታውስ ብዬ ነው። ደግሞ አንድ ጥያቄ አለ፣ በግል ቁጥር ልክ አስቀምጬልሃለሁ። አንድ ጥያቄ ደግሞ አለ ልጠይቅህ። እሺ አገር ቤት በምንማር ጊዜ ማለት ነው ያኔ ቢያንስ ከ6 ዓመት 7 ዓመት በፊት ሞኒተር ነበርኩና ክላስ የሆነ የቲም ልጅ አለ፣ ህፃን ነው የቲም፣ ትምህርት ቤት ነው ሁሉ ነገር የሚሸፍንለት እና እሱ ልጅ መትቼዋለሁ እና በተደጋጋሚ ሞኒተር ሆኜ ምንድነው አሁን በጣም እረፍት ስለነሳኝ ነው ወላሂ ማግኘት አልችልም። ግን በመሸኛ የመጣ ነው ወደኛ ትምህርት ቤት አላገኘውም። በቤተሰብ ራሱ አስፈልጌው ነበር ከዛሬ 2 ዓመት በፊት ምንም በመሸኛ ወደ ተወልሶ ተማሪ ሞኒተር ነው እንግዲህ ሊያጠፋም ይችላል። ያው በአግባብ ቢሆንም ብቻ እረፍት ነስቶኛል። የምር ምን ማድረግ አለብኝ? ተገቢ አይደለም። እሺ ለማንኛውም ካገኘህ ይቅርታ ጠይቀው። ማግኘት ስለማልች ነው በወንድ የሚያስፈልግ ነበር ወላሂ ግን ለቋል ከሰፈር። አላህ ኃጢአቱን እንዲምርለት ዱዓ አድርግለት። በዚያ ዓመት በቻልክ ሰደቃ አድርግለት፣ ለአላህ ተውበት አድርግ። እሺ ያስቀየሙህን ሰዎች ይቅር በል። ይቅር ስትል ጊዜ አላህ አንተንም ይቅር ይልሃል። እሺ ከላይ ያለው ወንድም ካሚል ሚውተን አንሳ። ይሰማል? ይሰማል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ደህና ነህ? ደህና ነኝ አልሐምዱሊላህ። ደህና የሆነ ጓደኛ የነበረ እሺ የሆነ ነገር እንትን ብዬው ሻዳ መያዝ ፈልጋለሁ ሲለኝ ነው የገባሁት። ብዙም ጊዜ ጠይቄለት ነበር። ከዛ ማግባት አልቻልኩም። አጠገብህ አለ? እሺ ያናግረኝ። ሰላም እንዴት ነህ? ሰላም ደህና ነህ ወይ? ይሰማል? ይሰማል። እሺ እስልምናን መቀበል ፈልገህ ነው? ሄሎ ይሰማል? እሺ ኔትወርካችሁን አስተካክሉት። ከተሰማ መቀጠል ትችላለህ። እሺ ሶሲ ሰላም እንዴት ነሽ? ይሰማችኋል? ወአለይኩም ሰላም። ወአለይኩም ሰላም። ሰላም ነው? ደህና አልሐምዱሊላህ። ብዙ ነው ጥያቄ አንድ ከቁርአን አያ ላይ ወልካቢሱነ ሊልካቢሳት ወልጠይቡነ ሊልጠይባት ይላል እና ያ ማለት ላይክ ምን ለማለት ፈልጎ ነው? መጥፎ ለመጥፎ ጥሩ ለጥሩ የሚለው በትዳር ጉዳይ መስሎት ነው? ያ እንደዛ አንደርስታንድ አድርጌው ነው። ብዙ ሰው እንደዛ ይገነዘባል። ይሄ ስህተት ነው። ምን ይላል? ሱረቱል ላይ ይገኛል። ማን ነው? ሱረቱል እንትና ላይ ይገኛል። ማን ኑር ላይ
الطيبات للطيبين والطيبون للطيبات ከዚያ በፊት الخبيثات للخبيثين والخبيثون للخبيثات ይላል። መጥፎ ለመጥፎ ጥሩ ለጥሩ ነው የሚለው ምንድን ነው? መጥፎ ሰው ለጥሩ ጥሩ ሰው ጥሩ ለጥሩ መጥፎ ለመጥፎ ሰው ይዳራል ያገባሉ ማለት ነው? እንደዛ አይደለም። እንደዛ አይደለም። ታዲያ ምንድን ነው ከተባለ ወደ መጀመሪያው ገጽ ላይ እንመለሳለን። ስለዚያ ጉዳይ ነው የሚያወራው። በእናታችን አይሻ ላይ ሙናፊቆች አፋቸውን ሰንዝረው ነበር። እናታችን አይሻን ዝሙት ሰርታለች ብለው ወርፈዋት ነበር ሙናፊቆች በነብዩ ሰለላሁ ዐለይሂ ወሰለም ዘመን። የዛኔ ጥሩ ንግግር ከጥሩ ሰዎች የሚገኝ ነው፣ መጥፎ ንግግር ደግሞ ከመጥፎ ሰዎች የሚገኝ ነው የሚለውን ለመግለጽ ነው። እሺ ያ ነው። ከኔ እንደምትረዳው የትዳር ጉዳይ ምናምን መስሎኝ ነበር። ከይር በቃ ጀዛካላ። እሺ ሎን ሰላም ይሰማል? ሎን ይሰማል? ከላይ አይሰማቸውም ልጆች? ሰላም ሰላም ነው። አንዳንድ ነው ሰላም ካልፈልግ ሁሉም ሰላም ነው። አንተስ እንዴት ነው? የበረታሉ ነው ደህና ነህ? እንዴት ነው? ጎበዝ ማሻአላ። ያው ቲክቶክ አያለሁ ወጣ ጨምሮ በርታደ ጎበዝ። እንዴት ነው? ምን አዲስ ነገር አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። مرحبا مصطفى جزاك الله فيك. እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? ሰላም ነው። አማን ነው። አልሐምዱሊላህ። ሙስሊም ነኝ ግን ስለ መጽሐፍ ቅዱስ መጠየቅ ፈልጌ ነበር። እሺ ጥያቄው ምንድን ነው? መጽሐፍ ቅዱስ ብዙ ቦታ እንደተበረዘ ምናምን አይቻለሁኝና ከበረዙት እነሱ የሚፈልጉትን ሌላ ነገር እንዴት አልጨመሩበትም? ለምሳሌ ኢየሱስን አምላክ ነኝ ምናምን የሚሉ ቃላቶችን በቃ አሳማኝ ቃላቶችን እንዴት አልጨመሩበትም? ሌላውን መበረዝ ከቻሉ ያን የሚያስመስልላቸው ቃላቶችን እናገኛለን። እነሱ ብለው የሚያስቧቸው ለምሳሌ እኔን ያየ አብን አየ፣ እኔና አብ አንድ ነን፣ ልክ እንዲሁ በመጀመሪያ ቃል ነበር። እነዚህ ቃላቶች ክርስቶስን አምላክ ለማስመሰል የሚጠቀሟቸው ናቸው እስካሁን ድረስ። ያ ነው። ሌላ ነገር መበረስ ሲባል ጊዜ በቃል የመበረስ ስርዓት አለ፣ ትርጉሙን የመበረስ ስርዓት አለ። ያ ነው ትርጉሙን መበረስ። ለምሳሌ እኔና አብ አንድ ነን የሚለው በቃ ራሱ ኢየሱስ ክርስቶስ አምላክ ነው ማለት ነው ብሎ የተሳሳተ ትርጓሜ መስጠት ለምእመኑ ለተከታዩ። ልክ እንዲሁ በቃል የመበረስ ስርዓት ጽሁፉን ቦታቸዋል። ለምሳሌ ባለፉት ነቢያቶች መጽሐፍት ላይ የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ማንነት በደንብ አድርጎ እንደገለጸ አላህ ይነግረናል። እነዚህን ግን ዛሬ ላይ እንደው የተወሰኑ ካልሆነ በስተቀር አጥፍተዋቸውን ታገኛለህ። ሌላም ስለ ነቢያቶችን በማይገባ ሁኔታ መግለጹ። ነቢይ ጣዖት ይሰራል፣ ህዝብን ያስመልካል፣ ጣዖት ብለህ ታምናለህ? አታምንም አይደል? ነገር ግን ኦሪት ዘጸአት ምዕራፍ 32 ቁጥር 1 ላይ ብትሄድ ነቢዩላህ ሃሩን የሙሳ ወንድም ነቢይ መሆኑ እየተገለጸ እዛው ላይ ነገር ግን ጣዖት አስመልኳል። ጣዖት ሰርቶ ለህዝቦቹ ይሄ ነው የሰራላቸው፣ ይሄ ማን ነው፣ ይሄ ነው አምላካቸው ነው ብሎ ሰጥቷቸዋል ይላል። ይፈቻል። እንዴት ነው ነቢይ ጣዖት ሰርቶ ይሄ ነው አምላካቸው ብሎ ሊሰጥ የሚችለው?
በፍጹም ይህ ስህተት ነው። ነቢያቶች አንዱን አምላክ ያስመልካሉ እንጂ ጣዖት አይሰሩም። ነገር ግን ይሄን አላህ በቁርአን ላይ እንደበረዙና ሌላ ሰው እንደሆነ ያ ሰው ገለጻል። ማነው ጣዖት የሰራው? ለእስራኤላውያን ሰዎች የወይፈን ጣዖት የሰራላቸው ሳሚሪ ነው አይደል? ሳሚሪ እንደሆነ አላህ በቁርአን ላይ አስቀምጦታል። አይ ሳሚሪ የሚባል ሰው ነው ብሎ ገለጻለን። መጽሐፍ ቅዱስ ግን በዚህ ነብይ ላይ ዋሽቶበታል። ገብቷችኋል አይደል? ዋሽቶበታል። እና ይህን ታገኛላችሁ። ማየት የሚፈልግ ክርስቲያን ካለ ሰየዋለን። ሶስት ላሳዮች ማየት ትፈልጋለች? ሰላም ሰላም፣ እንዴት ናችሁ? አለን ደህና ነሽ? የክርስቶስ ሰላም ይብዛላችሁ። ድምጽ ይሰማል? አምላክ መሆኑን አሳይሃለሁ። ግን ጥያቄ አለኝ። የክርስቶስ ሰላም በእናንተ ላይ ጥያቄ ትመልስልኛለህ? አምላክነቱን በደንብ ታውቃለህ፣ ትረዳለህ። ግን ቃላት ማንጋደድ ምናምን ነገር ያው ስለለመዳችሁ ነው። ግን ጥያቄ ያለኝና ጥያቄ መጠየቅ እችላለሁ? አትደረቢ። ከአራሽ ባንድ ጉዳይ ላይ ያ ስህተት ሳይታረም ወዴትም አታልፍም። ምን ይገባ? ጥያቄ አለኝ ነው ያልኩት። እሺ ጥያቄሽ መጠየቅ ቀለፋት። ጥያቄሽ ምንድን ነው? ጥያቄ ቁርአን ከቁርአን ጋር ይጋጫል? ጨርሽ ጥያቄሽ ነው። ከጨርሽ በኋላ ሙሉ መልሳለሁ። መጽሐፍ ቅዱስ ራሱ እግዚአብሔር እንደሚጋጭም ስለማሳይ አለኝ ይጋጫል። እኔ ጥቅሶች ደስታ አይሽ የሚጋጨውን አሳይ። ነክ ትልቅ ላይ አድርግሻለሁ። እያወጣሽ አስረጅ። የትርሽ አሎ የሄደች እሺ ጥያቄ ያለ ይቀጥል። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ የሆነ ስራ ቦታዬ አንድ ካፊር ነበረች ማለት ነው። ደህና ናት? አሁን እሷ ሰዎች እስልምናን ወቁ ብለው ኢትዮጵያዊ እንደኛ ሊያመጡ ምናምን ሲሉ ከዛ እናንተ እኮ የምታሰልሙ በገንዘብ ነው፣ ገንዘብ እየተከፈላችሁ ነው አለችኝ ማለት ነው። እስልምናን እንትን የምትሰብኩ ገንዘብ እየተከፈላችሁ ነው። ደግሞ እናንተ እስልምና አንድ ካፊር እስልምና ተቀበሉ ብላችሁ እስልምና የማይቀበል ከሆነ አጥፏቸው ነው የሚል። አይሁዶችንና ካፊሮችን ካጠፋችኋቸው እናንተ የጀነት ናችሁ የሚል ከቁርአናችሁም አለ ከሐዲሳችሁም አለ አለችኝ። እንደዚህም ሚል የለም እንኳን አይደለም ዱሊል ቀርቶ አንድ ሰው ሸሃዳ መያዝ ሲፈልግ ፈልገህና ፈቅደህ ነው ወይ ተብሎ ተጠይቆ ማስገደድ እንኳን ልንገል ቀርቶ ማስገደድ አንችልም። እስልምን ወላሂ ውስጤ በጣም ደስ ይላል። ዘንድሮ በጣም ቀላል ነበር፣ ደስ ይላል። ማሻአላህ። እሺ ስህተት ነው እህት፣ እሺ ስህተት ነው። እዚህ ቢመጡ አሪፍ ነበር፣ ማማር ደስ ይል ነበር። ይዘሻቸው ነው ካላቸው ቲክቶክ ካላቸው ይዘሻቸው። እኔማ እዚህ ጋር መልስ ብሰጥና ሪከርድ አድርጋችሁ ብትልኩልኝ በውስጥ ብልክላት ብዬ ነበር። የተሰራ ቪዲዮ ብዙ አለ። መጋደል የሚባለው ትምህርት በእስልምና ወይንም ጂሃድ የሚለው ለምን እንደተደነገገ የሰራት ቪዲዮ አለ። ሄደሽ ፈልግልኝ፣ እሱን ላኪላቸው ወይም እዚህ ብታመጫቸው ጥሩ ነው። እሺ በቃ ጀዛከላ። እሺ ቀጥሉ ልጆች። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ሲሆንች አንድ ነገር ጋር ስለ ግራ አታጋባኝ ነበር። ሽንት ቤት ውስጥ የአላህ ስም መጠራት የለበትም እና በአሁን ጊዜ ደግሞ ኦዶ ማድረጊያ ብዙ ጊዜ ሳ ነው እና እንዴት ነው ቢስሚላ ምናምን ለማለት እንዴት ነው እንቸገራለን።
በልብህ ቢስሚላህ የሚለውን ማሰብ በቂ ነው። ኦኬ እሺ ጀዛከላህ وإياكم. إمام أحمد بن حنبل من قالوا إذا عطس الرجل وهو في الحمام فليحمد الله بقلبه لا بلسانه. وعلى قياس ذلك فمن أراد أن يتوضأ في الحمام فليقل بسم الله بقلبه لا بلسانه. إمام أحمد بن حنبل عند سو شنت بيت استنو بياسنت سو الحمد لله يلال ويتبرو سيطيقوا أو يلال نقر قل بلبو يبل يا الله سم بزيها مش شنت بيت استنو وسات سلال اللبت على بزيه قياس ودو ما درق يفلق سو بسم الله የሚለውን በልቡ ያስብ። እሺ ጀዛከላህ ማሻአላህ አላህ ይጨምርልህ። እሺ መርሐባ አሜን። እሺ ጥያቄ ከሌላችሁ እንውረድ ልጆች፣ ለሌሎች ቦታ ነው። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እኔ የምጠይቀው የፈለኩ አንድ ሙስሊም የነበረ ሰው ክርስቲያን ከሆነ ይገደል የሚል በቁርአን ውስጥ ወይ አለ ወይ? እሺ በሃይማኖት ማስገደድ የለም። ላ ኢክራሀ ፊዲን ነው። በሃይማኖት ማስገደድ ምን ሻፈ ኒውት አድርገው فمن شاء فليؤمن ومن شاء فليكفر የፈለገ ይመን የፈለገ ይካድ ብሎ አላህ ሱብሓነሁ ወተዓላ። ነገር ግን እዚህ ቦታ ላይ አንድ ሐዲስ ሊሰጧቸው ይችላሉ። መን በደለ ዲነሁ ፈቅትሉሁ የሚል ሃይማኖቱን ሊሰጧቸው ይችላሉ። መን በደለ ዲነሁ ፈቅትሉሁ የሚል እሺ ምን የሚል ሐዲስ ያመጡላችኋል? አውርዱ እንጂ ልጆች። አንተም ጓንትኖች የላቸውም እንደ አድሚኖች አድሚኖች የላቸውም። እሺ አንድ ሐዲስ ይሰጣቸዋል። እሱ ምንድነው? ሃይማኖቱን የቀየረ ግደሉት፣ ወይንም መን በደለ ዲነሁ ፈቅትሉሁ የሚል። እሺ ፋይን ያስገባኝ ናግባ እፈነው ብለህ ያ ነውና መን በደለ ዲነሁ ፈቅትሉሁ ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ይሄን ሐዲስ በሌላ ቦታ ገልጸዋል። ናግባ በሌላ እሺ نقبل كيل هذا تعال صحيح نقبل لكيل هذا تعال اطلع ኮሜንት አድርጋላችሁ ተደብቃላችሁ ትሰማላችሁ። ከዛ ላይ ብላ ሄዳችሁ ስትሳደቡ ትውላላችሁ። ገብታችሁ አታውሩ። ተሜ ሰላም ወይ እንዴት ነህ? ሰላም ነው ኡስታዝ። እንዴት ነህ? ደህና ነህ? አለክ አለን። እሺ ያ ቀጥል። አይ እፍ በለኝ ብዬ እኮ ሰላም ነው። ጥያቄ ያለህ ወይስ ልጠይቅህ? አይ ጥያቄ የለኝም፣ ግን ብዙውን ጊዜ ስለምሰማ ዛሬ እስኪ ዝም ብዬ ኮሜንት አደረኩ እንጂ ጥያቄ ኖሮኝ አይደለም። ይቅርታ። እሺ በቃ እሺ፣ ሌላ ጥያቄ አለ? ይቀጥል።
الو ما عندكم سؤال؟ الله بركاته. عليكم السلام ورحمة الله وبركاته. ሁሴን አንድ ጥያቄ ያለኝ አንድ እህቴ ነበረችና ስፉ ሰበር ሰላምቴ ናትና ልጁ ማለቴ ካገባት በኋላ የሚሰድቧት ስድቦች ያው ከእስልምና የሚያወጣ ነው ማለት አሁን አንቺ ቤተሰቦች ካፊር ናቸው አንቺም ካፊር ነበርሽ ምናምን ስለሚላት ፍታይም ባለችው ጊዜ አንድ ኒካ አውርጄልሻለሁ አላትና ሁሉም ይወርዳል ወይስ ሶስቱንም መውረድ አለበት? ይሄን ላይ አይገባም። ትልቅ ወንጀል ነው። ሰውን ባለፈው ማንነቱ ወይንም በቤተሰቡ ሊወቀስ አይችልም። አላህ ሱብሓነሁ ወተዓላ ሰዎችን ባለፈው ማንነታቸው እናንተ እንዲህ ነበራችሁ ብሎ የሚይዝ አምላክ አይደለም። ወደ እርሱ ከተመለሱ ኸላስ ያለፈውን እያወቀው አይረሳም። እርሱ ላ የضل ረቡከ ወላ የንሳ እኔ ጌታህ አልሳሳትም አልረሳምም ይላል። ነገር ግን በዚያ ባለፈው ማንነት አይወቅስም። ይሄ ተገቢ አይደለም። ይሄ ማይም ነው። ሰውን ባለፈው ማንነቱ በተለይ የሰለሙ ልጆችን ያንን አላህ ይቅር እያለላቸው ቁል ሊለዚነ ከፈሩ እየንተሁ ይግፈር ለሁም ማ ቀድ ሰለፈ ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲህ ብለህ ነገራቸው ካሉበት ክህደታን ቢቆጠቡ ስላለፈው ስህተታቸው ይቅር እላቸዋለሁኝ አለ። ያ ያለ ስላለፈው ማንነት አምላክ አላህ ሱብሓነሁ ወተዓላ ይቅር እያለ የሰውዬ እንደገና እያነሳ መውቀስ እርሷን ይሄ ተገቢ አይደለም። ይቅርታ ሊጠይቃት ይገባል። ሁለተኛ ሰው በቤተሰቡ አይወቀስም። ወላ ተዚሩ ዋዚረቱን ወዝረ ኡኽራ ማንም ነፍስ የሌላ ነፍስ ኃጢአት አትሸከም። ሁሉ ነፍስን ቢማ ከሰበት ረሂና ሁሉም ነፍስ በሰራችው ስራ ተያዥ ነች። ሰው ስለ ራሱ ነው በአባቱና በእናቱ የሚያዝ አይደለም። እና ይህ ነው እንዳጠቃላይ ኒካሽን አውርጄልሻለሁ ካለ ተው አንድ ኒካ ይወርዳል። እና ከዚህ ከንግግሩ ተውበት ያድርግ፣ ይቅርታ ሊጠይቃት ይገባል። ተሳስቷል ያላት አንድ ኒካ አውርጄልሻለሁ ነው እና ሶስቱም ወርዷል ማለት ነው ወይስ ሶስቱንም ማለት አለበት? አንድ ነው የሚወርድ። እሺ። እና ደግሞ ሌላ አንድ ጥያቄ አሁን ዘካተል ፍጡር ሰዎች ቢከፍሉልኝ ችግር አለው ወይስ እኔ ራሴ ማውጣት አለብኝ? ራሳቸው አቅም ካላቸው እናንተ ናቸው የምታወጡት እንደ አስሉም በመሰረቱ። እነዚህ ሰዎች ግን የሰራተኞቻችን እኛ እናውጣላቸው ካሉ ቢያወጡላቸው ችግር አይኖረውም፣ ይቻላል። እሺ ጀዛከላህ ኸይር። እሺ እሱ አመሰግናለሁ። አው ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ወር ሞላኝ ወላሂ አስተግፍሩላህ። በስ እኛ ነሽ አንድ ወር ነው 29 ቀን ነው። አዎ አረ ወላሂ የዛሬ 2 ዓመት ምናምን ቶሎ ነበር የሚደርሰኝ ተራ ማለት ነው። አሁን ግን በቃ ዝም ብዬ ተስፋ ቆርጬ መከታተል ብቻ ሆነዋል ስራዬ ማለት ነው። ጥያቄ ቢኖረኝ እንኳን ጥያቄሽ ምንድነው? ፈጠን በሽ ባትሪ ሊዘጋ 89 ብቻ ነው ያለው። ጥያቄ ማለት ነው እንትን ፌስቡክ ላይ ጠይቄህ ነበር ግን አልመለስክልኝም። አብዛኞቻችን ምግብ ሰሪዎች ነንና ምግብ እየሰራን እያለ ቲክቶክ እንጠቀማለን። እንደ አጋጣሚ ሆኖ ደግሞ ምግብ ቢበላሽብንና ያለ ቀስድ ማለት ነው እነዛ ሰዎች ተቆጥተውን ሐስቢያላ ቢሉብን ያ ነገር እንዳይደርስ ምን ማድረግ ነው ያለብን? ትኩረት አድርጋቸው ስራቸውን መስራት፣ ኃላፊነትና እስከተጣለባቸው ድረስ የተጣለባቸውን ኃላፊነትና በተገቢው መንገድ መወጣት አለባቸው። ሌላው ስራ ተርፍ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኩልኩም ራዒን ወኩልኩም መስኡሉን አን ረዕየት ያሉ፣ ሁላችሁም ኃላፊነትና ተጥሎባችኋል፣ ስለተጣለባቸው ኃላፊነትና ትጠይቃላችኋል። ቦታችኋል። ስለዚህ ኃላፊነታችሁን በአግባቡ መወጣት አለባችሁ። ሰው ደሞዝ እየበላችሁ ስራችሁን በአግባቡ መስራት ግድ ይላል። ካልሆነ የምትበሉት ገንዘብ ጥያቄ ምልክት ውስጥ ይሆንባቸዋል። ሰውየው የላቡን ሰርቶ ሊያገኝ ይገባል። ያንን ደሞዛችሁን አሟልተው እየሰጧችሁ እናንተ በተገቢው መንገድ የማትሰሩ ከሆነ ይሄ ጥሩ አይደለም እና ሐስቢያላ የሚለው እንዳይደርስ ምን ማድረግ አለብን? በቃ ይቅርታ ጠይቋቸውና ትኩረት አድርጋችሁ ከዚህ በኋላ አስተካክላችሁ መስራት። እሺ ሌላው ጥያቄ ደግሞ ማለት ነው ወአለይኩም ሰላም። አየሽ ከስንት ደቂቃ በኋላ ትደርሳለህ? አየሽ በቃ። ሌላው ጥያቄ ደግሞ ሁሱ በጣም ቅርብ ሰው ነው ቤተሰብ ማለት ነው። በንግግር አስከፍቶኝ ብዘጋው
ማለት በጣም በጣም አስከፍቶኝ ዘጋሁት። በቃ ሌላ ነገር ላለመመለስ ብዬ ማለት ነው፣ መጥፎ ቃል ላለመናገር ብዬ ዘጋውኝ። ይሄ እንዴት ይታያል? እና ሰው ይሳሳታል፣ ይቅር በይው ከተቻለ ማለት በውስጤ እኮ ይቅር ብያለሁ፣ ግን አላወራም ብቻ ማለት ይቅር ብያለሁ፣ አፍ ብያለሁ፣ ግን በቃ